አብርሃምን በእጅጉ ተስፋ የሚያስቆርጥና የሚያስደነግጥ ነገር ዛሬ ከማለዳው ተሰምቷል ማለት ነው። አብርሃም ትላንትና ፈርቶ ሄዶ ቡዜን ብዙ ነገር ሲላት ነበረ። ሄርሜላ ዛሬ ከማለዳ ጀምሮ የገባችበት አልታወቀም፣ ወዴት እንደሄደችም ሊታወቅ አልቻለም ማለት ነው። እኔ ይሄ ነገር በእርግጠኝነት የቡዜ ምክር ይመስለኛል። ሁሌም ሄርሜላ አብርሃም አጥፍቶ በመጣ ቁጥር በቀላሉ ይቅርታ ስለምታደርግለት እና እስካሁን ድረስ ሄርሜላን ብሎ ይሄ ልጅ የከፈለው ዋጋ የለም። ለሁለታቸው ፍቅር መቀጠል ሁልጊዜም ማለት ነው ሁልጊዜም ዋጋ የምትከፍለው ብዙ መስዋዕትነት የምትከፍለው እራሷ ሄርሜላ ናት። አብርሃም ከሄርሜላ ጋር ያለው የፍቅር ጥቅም እየገባው አይደለም፣ ወይም ይችን ልጅ እየተረዳት አይደለም። እሱም ብላ ምን ያክል ዋጋ እየከፈለች እንደሆነ እየገባው ስላልሆነ አሁን ላይ ከዚህ ቀደም በተደጋጋሚ ድጋፍ የምታደርግለት ቡዜ ጭምር አምረራበት ሄርሜላ ለተወሰኑ ያክል ጊዜ ከአብርሃም ፊት ዞር እንድትል ወስናለች ማለት ነው። ይህንን ነገር ሄርሜላ እና ቡዜ ተመካክረው እንዳደረጉት ነው የሰማሁት ማለት ነው። ምክንያቱም ሁል ጊዜ አብርሃም ዋጋ የሚያስከፍለውን ነገር ያደርግና መቶ ድጋሚ ያለቃቅሳሉ ወይም ይቅርታ እንድታደርግለት ይለምናታል። ይህንን ነገር ደግሞ የሚያደርገው ሄርሜላ በቀላሉ ይቅርታ እንደምታደርግለት ስለሚያውቅ ነው። ስለዚህ እሱ ራሱን የቻለ ትልቅ ሰው ነው። ሆን ብሎ ሄዱ ጥፋቶችን እያጠፋ እየመጣ እቺ ልጅ ዋጋ የምትከፍልበት ምንም አይነት ምክንያት የለም። ለዛም ይመስለኛል ቡዜ ትላንትና አስጠንቅቃ ደጋግማ ስትነግረው የነበረው ማለት ነው። እና ይመስለኛል ይሄ የሁለቱም እቅድ ነው። ዛሬ ከነጋ ጀምሮ ሄርሜላ ያለችበት እንዳልታወቀና አብርሃምም በከፍተኛ ጭንቀት ውስጥ መግባቱን ሰምቻለሁኝ። ከዛ ባሻገር ደግሞ ዳኒና አብርሃም ማታ ላይ ከፍቅር ፋይሉን ለመንጠቅ ሙከራዎችን እንዳደረጉና እንዳልተሳካላቸው ጭምር ሰምቻለሁ ማለት ነው። እርግጠኛ አይደለውም፣ ግን ፋይሉን ለመውሰድ ሄደው እንዳልተሳካላቸው ነው የሰማሁት። ምናልባትም ሆን ብለው ፍቅር ነገሮች ላይ ትኩረት እንዳታደርግ ብለውም ሊሆን ይችላል አልተሳካልንም የሚለውን ነገር እያስወሩ ያሉት ማለት ነው። ብቻ ግን ከዳኒ ጋር ሆኖ ከፍቅር ፋይሉን ለመንጠቅ ሙከራ እንዳደረጉና በምሽት ፍቅር ቤት መግባታቸውንም ሰምቻለሁ ማለት ነው። ስለዚህ ጉዳይ የሰማቸውን ነገሮች ወደ እናንተ አደርሳለሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን ጠፋ ብያለሁኝ፣ ግን እየተለቀቁ ያሉ ቪዲዮዎችን ለማየት እየሞከርኩኝ ነበረ። የተፈጠሩ ያሉ ነገሮችን በሚገባ እየተከታተልኩኝ ነበረ እና ያው የአብርሃም ህይወት ውጥንቅጥ ውስጥ እንደገባ ግልጽ ነው። እነዚህ ሴቶች በቀላሉ እንደማይለቁት ይታወቃል። እሱም ደግሞ አዲስ ህይወት ጀምሬያለሁ። ትላንት እኔ ቡዜ በቃ የተናገርሽው ንግግር ትክክለኛ ነው። አንድ ሰው የበፊት ህይወቴን ጨርሻለሁኝ በቃ ይበቃል ካልና እነዛ ሰዎች እሱ ህይወት ላይ የሚያደርጉትን ተጽዕኖና ጫና በስነስርዓት ጠንቅቆ የሚያውቅ ከሆነ ሁል ጊዜ ጠንቃቃ ነው መሆን ያለበት። ሲጠሩት እየሄደ እሺ እያለ አብሯቸው መጠጥ እየጠጣና አብሯቸው እየተጋደመ መጥተው እዚህ ጋር ይቅርታ አድርጉልኝ እንደዚህ አድርገውኝ ነው እንደዚህ ሆኜ ነው እያወቀ ማለት ነው። ትላንት እኮ ሩታም ከዴቭ ጋር ስትነጋገር ብለዋለች። አንድ ጊዜ የመታህ ድንጋይ ደግሞ የሚመታ ከሆነ ችግሩ ያለው አንተ ጋር ነው። ሄርሜላ ዋጋ ከፍላለች። እንደ ሴት ልጅ መክፈል ከሚገባት ነገር በላይ አንተን የገሏ ለማድረግና አዲሱን ህይወቷን ከአንተ ጋር ለመጀመር ብዙ እየተባለች ብዙ እየተሰደበች ዋጋ ከፍላለች እና ቢያንስ እቺ ልጅ አሁን ላይ ትሪት ይገባታል ብዬ ነው የማስበው። ከጎኗ ሆነክ በቃ ከሩታ ጋር ያለህን ላይፍ አብቅታል አይደል? አንተ አሁን እኮ መሀል ላይ እየባከንክ እንዳለህ ሰው ነው እኔ የምረዳው ማለት ነው። ወይ ከሚስትህና ከልጅ ጋር አልሆንክ፣ ወይ ደግሞ አዲስ የጀመርከውን ህይወት በአግባቡ መምራት አልቻልክም። ሁሉንም ሰዎች ወደ ህይወት ጣልቃ ታስገባና ሁሉም ሰው በአንተ ህይወት ወሳኝ ነው። ሁሉም ሰው በአንተ ህይወት የፈለገውን ነገር ያደርጋል። ማንም እየጠራህ እየመጣህ የፈለገውን ነገር እያጠጣህ የራቁት ቪዲዮ እየያዘብህ እንደፈለገ ያሽከረክርሃል ማለት ነው። ሰው መች ነው ልትነቃ የምትችለው? መች ነው የራስን ህይወት አስከብረህ ልትኖር የምትችለው? ሁል ጊዜ በአንተ ህይወት ውስጥ የሚወስነው ሌላ ሰው ነው። ያንተን ህይወት እንደፈለገ ሊያሽከረክር የሚሞክረው ሌላ ሰው ነው። እቺ ልጅ ምንን ተማምና ነው ከአንተ ጋር የወደፊት አዲስ ህይወትን ልትመሰርት የምትችለው? ከአንተ ጋር ተጋብታ ልጅ ወልዳ ለመኖር የምትችለው በምን አይነት ሁኔታ ነው? አንዳንድ ጊዜ ያደክማል እኮ ሁሉም ነገር ማለት ነው። እቺ ልጅ አሁን
እኔ ዝም ብዬ ሳያት በቃ በሚሆነው ነገር እየደከመች የመጣች ነው የሚመስለኝ። እንደውም እስከዛሬ ድረስ ትዕግስት ኖሯት የተቀመጠችው ራሱ በጣም ጠንካራ ስለሆነች እና ላመነችበት ነገር ጥግ ድረስ መሄድ የምትችል አይነት ሴት ስለሆነች ነው ይህንን ነገር እያደረገች ያለችው ማለት ነው። ሶ አንድ ሰው ከአንድ ሰው ጋር በቃኝ ምንም እኔ ከዚህ ቀደም እለዋለሁ፣ በእናንተ የተጀመረ ነገር አይደለም፣ ባትለያዩ ይመረጣል። እኔ ትዳር ላይ ያለ ሰው እንዲለያይ አልፈልግም። ግን እናንተ ከመለያየትም አልፋችሁ እንደ ጠላት ነው እየተተያያችሁ ያላችሁት ማለት ነው። አንዳችሁ አንዳችሁን ለማዋረድ የምትሄዱበት ርቀት ራሱ በመካከላችሁ ልጅ ያለ አይመስልም። እንደዚህ ሆናችሁ ደግሞ እንድትቀጥሉ ማንም ሰው ይፈልጋል ብዬ አላስብም። ጀስት ታርቃችሁ በሰላም የምትኖሩ ከሆነ ይሄ የማንም ፍላጎት ነው። ግን እንዲህ መሀል ላይ ሆናችሁ እርስ በርስ እንደ ጠላት እየተያያችሁ በመሀላችሁ ልጅ እንዳለ እንኳን እስከ መርሳት ደረጃ ደርሳችሁ የራቁት ቪዲዮ እየተያያዛችሁ እየተወራረዳችሁ አንደኛው አንደኛውን እያዋረደ ከሚቀጥል ተከባብራችሁ በሰላም ማንም ሰው እንደሚለያየው ተለያይታችሁ የራሳችሁን ላይፍ መኖር ትችላላችሁ እኮ። በጣም ቀላልና ተራ ነገር እኮ ነው። በእናንተም የተጀመረ ነገር አይደለም። አይ በቃ እኔና እሱ መለየት የምንችል አይነት ሰዎች አይደለንም፣ ለዛም ነው እስከዛሬ ድረስ ይህ ሁሉ ነገር እየተፈጠረ ያለው የምትሉ ከሆነ ደግሞ በአግባቡ መቀጠል ነው። እኔ ሩታ ከመሬት ተነስታ ያንን ቴክስት ጽፋል ልትል ትችላለች ብዬ አላስብም። በእርግጥ ብዙ ነገሮችን እያደረገች እንደሆነ አውቃለሁኝ። ከጀርባ የአንተና የሄርሜላን ሪሌሽንሽፕ የሚያበላሹ ነገሮችን እያደረገች እንደሆነ አውቃለሁኝ። ግን ይሄ ሩታ ላይ እንድፈርድ የሚያደርግ አይነት ነገር አይደለም። እኔ እውነቱን ስነግራችሁ እች ልጅ ባሏን የተቀማችው የልጇን አባት ነው የተቀማችው። ይሄንን ባሌን እመልሳለሁ ወይም ደግሞ ከኔ ተለይቶ ሄዶ የሚመሰርተው ህይወት እንዲሳካለት አልፈልግም ብትል እንደ አንድ ሴት ልንፈርድባት የምንችል አይነት አይደለችም። ምክንያቱም ባሏን የተነጠቀችበትን መንገድ ራሷን አስጠንቅቃ የምታውቀው። ስለዚህ ለምን አደረገች እኔ ሩታን ማለት አልችልም። ግን አንተ ከዚህ ነገር ራስን መጠበቅና መጠንቀቅ ትችላለህ ብዬ አስባለሁ። ጀስት አዲስ ህይወት ጀምራል። አዲስ ነገር እዚህ ጋር አምጥታል አይደለ? ቢያንስ አዲስ ለጀመርክበት ህይወት እቺ ዋጋ እየከፈለች እስከ ዛሬ ድረስ ብዙ ነገሮችን በአንተ ምክንያት እየደረሰባት ላለች ሴት ሪስፔክት ብለህ ነገሮችን መስመር ማስያዝ አለብህ። ሩታን አታድርጊ ወይም እኔ ላይ ክፉ መስራትሽን አቁሚ ብለህ ሩታን ልታስቆም አትችልም። ግን አንተ መጠንቀቅ ትችላለህ። እውነቱን ስነግርህ ማለት ነው። ስለማትጠነቀቅም ይመስለኛል ይሄ ሁሉ ነገር በተደጋጋሚ እየደረሰ ያሉ። እቺ ልጅ ሰው ናት። ብዙ ታገለች፣ ለፋች። እንደፈለግ ሆነ ስትመጣ በተደጋጋሚ ማለት ነው በተደጋጋሚ አሁንማ በቃ ይቅርታ አታደርግለትም ብለን ተስፋ ስንቆርጥ ራሱ ይቅርታ እያደረገችልህ ምን ያክል እንደምትወዳ አሳየች። ቡዜ እኮ ተአምር ሆኖባት እኮ ነው። እቺ ሴት በምን ያክል ደረጃ ነው ወንድሜን የምትወደው ብላ እኮ ተገርማባት እኮ ነው ከዚህ ሴት ጋር እየቆመች ያለችው። እና ለዚህን ያክል ዋጋ እየከፈለች ያለችልህን ሴት በዚህ ልክ ማስከፋቱና በዚህ ልክ ተስፋ እንድትቆርጥ ማድረጉ እመነኝ ዋጋ ያስከፍላል። በእርግጥ እስከዛሬ ድረስ እየሰራሃቸው የመጣኸው ወንጀሎች ናቸው እንደዚህ ዋጋ እያስከፈሉ ያሉ፣ እውነቱን ስነግርህ ማለት ነው። ምክንያቱም በመደዳ ሴቶችን እያስለቀስክ ነው የመጣኸው። ያ ግፍህ ደግሞ የተረጋጋ ህይወት እንድትኖር አያደርግም። ስለዚህ ፕሊስ ወደ ራስህ ተመለስና ወደዛ የምትመለስ ከሆነ ወደዛ ተመለስ፣ ወደዚህ የምትመጣ ከሆነ ደግሞ ወደዚህ ምጣ። እነዚህን ሴቶች መሀል ቤት ላይ ሆነ ህይወታቸውን በአግባቡ መኖር እንዳይችሉ አታደርጋቸው። አሁንም ተስፋ ስለቆረጠች ይመስለኛል ቡዜና ማክራ ነው ይህንን ነገር በእርግጠኝነት ያደረገችውና እችን ልጅ ከእጅህ ያጣህ ቀን ሞር ድጋሚ እንደምትጨልል እርግጠኛ ነኝ። ምክንያቱም የዚችን ልጅ ጥቅም የምታውቀው ምን ያክል ዋጋ እየከፈለችልህ እንደሆነ የምትረዳው 15 ቀን በቂ ነው። በቃ 15 ቀን ከአንተ ፊት ከጠፋች እንዲህ ምን አይነት ሰው ነው ከአጠገቤ ያጣሁት ብለህ የሄርሜላ ከጎንህ አለመኖር ምን ያክል ዋጋ እንደሚያስከፍልህ ትረዳለህ ብዬ አስባለሁኝ። ለማንኛውም ጀስት ይሄ የኔ ሀሳብ ነው። እንዳልኳችሁ ፍቅር ቤት ገብተው ፋይል ለመውሰድ ሙከራ ማድረጋቸውን ሰምቻለሁኝ። ሄርሜላም ቢሆን ከቡዜ ጋር ተማክራ ነው የወጣችው የሚባለውን ነገር ሰምቻለሁ። ጀስት ያሉትን ነገሮች ደግሞ አጣርተን እንመለስበታለን ማለት ነው። ከዚህ በኋላ እንደተለመደው ቪዲዮችን እየሰራን እንቀጥላለን። ማታ ቪዲዮች ሲለቀቁ በዚህ ቻናላችን ሪያክት እናደርግበታለን። እወዳችኋለሁ። ይመቻችሁ።